አዎ እሱን ደግሞ ኢየሱስ ሲወለድ ይዞት ተወልዷል። አሁን በመጽሐፍ ቅዱስ ብታደርገው እንደውም አሪፍ ነበር። ትንቢተ ኢሳያስ ላይ አሁን የተነገረው ግልጽ ነው። በቃ አሁን ይህ እንትን የሚል ነገር ሳይሆን ፍጹም የተዋሃደ ነው እንጂ ሲዋሃድ ምኑና ምኑ ነው የተዋሃደው? ፍጹም ሰው ፍጹም አምላክነቱ እንዳለ ሆኖ ያ አምላክነቱን ሼር የሚያደርጉት ግን ሶስት አካላት ናቸው አይደል? ሶስት አካል ደግሞ ስትለኝ አካል እንደዚህ እንዳልኩት ገብቶኛል። ስለ መለኮቱ ነው የምናወራው። መለኮት አንድ ስለሆነ ስለ አንድነት ነው የምታወራኝ። አሁን በአንድነት በአንድ መለኮት ነው። አንድ መለኮት ነው ያለው። መለኮትን አንከፋፍለውም። ነገር ግን መለኮቱ ደግሞ ከየት ነው የመጣው ካልሽ ከሶስቱ የመጣ ነው፣ ከአብ ከወልድ ከመንፈስ ቅዱስ አይደል? ቀን በቀን እንደዛ አይደለም። ኧረ በጌታ እንዴ ሰው ካለ ሰውን አስገባል። ትርድ እኔ ጠይቃቸዋለሁ በኋላ። እንደዛ አይደለም። መንፈስ ስላሴ የሚለው ትርጉም እኮ ሶስትነትን ነው የሚያሳየው። ሰው ድንግል ማርያም የወለደችው ሶስቱን ነው እያልከኝ ነው። መለኮት አንድ ነው ግን ሶስቱን በአካል አይደለም እያወራንሽ ያለ ነው። መለኮት አንድ ስለሆነ አንድ አምላክ ብለህ ነው የምትነግረኝ። አንድ አምላክ ተብሎ ነው የሚነገረው። የአምላክ እናት ስትይ አምላክ ማን ነው? ቀን በቀን እሺ አብ ወልድ መንፈስ ቅዱስ ግን አንድ መለኮት። እሱን እኮ ነው ታዲያ ኤቨርቢ ላይፍ እያለሽ ያለው ያ ነው። አምላክ ማለት አብ ወልድ መንፈስ ቅዱስ ከሆነ እሺ የነሱን መለኮት ይዛው ከወለደች ይቅርታ የነሱን መለኮት ይዞ ኢየሱስ ክርስቶስ ከተወለደ የነሱንም መለኮት ጭምር ነው የወለደችው ማለት ነው ማርያም ዞሮ ዞሮ። አረ በጌታ አረ እንደዛ አይደለም። እና እሺ የትኛው መለኮት ነው ይዛ የተወለደው? ቀጥይ። አሁን ዮሐንስ ወንጌል አንዳንድ ላይ ምን ይላል? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር ይላል። ያ ቃል ስጋ ሆነ። እግዚአብሔር ቃሉ በመጀመሪያ የነበረው ቃል ስጋ ሆነ። የነበረው አንድ እግዚአብሔር ነው አይደል? ያ ቃል እግዚአብሔር ነው እግዚአብሔር አይደለም ማማቲ? ቃልም እግዚአብሔር ነበር። ስለዚህ ያ ቃል እግዚአብሔር ነበር። እግዚአብሔር ስጋ ሆነ። ቃሉ ነው እንጂ የሚለው እግዚአብሔር ስጋ ሆነ ይላል። ቃል እግዚአብሔር አይደለም እንዴ? ቃልም እኮ ቃሉ ነው እንጂ ራሱ እግዚአብሔር ስጋ ሆነ አይልም፣ አይገለጽም መጽሐፍ ቅዱስ ላይ። ስለዚህ ቃሉ እግዚአብሔር አይደለም። አሁን እኮ ብዙ ነጥብ እየረገጥን ነው። ቃሉ እግዚአብሔር ነው እግዚአብሔር አይደለም እኮ ቃሉ እግዚአብሔር ነው። ስለዚህ ስጋ የሆነው እግዚአብሔር ነው ማለት ነው። እግዚአብሔር ቃል እግዚአብሔር አይደለም፣ ቃሉ ነው የሆነው። ልጁ አንዱ ልጁ ይላል መጽሐፍ ቅዱስ። እሺ ይሁንልሽ። ስለዚህ ፍጹም ሰው ፍጹም አምላክ ስትይ አምላክነቱን ሼር የሚያደርገው ከነማን ጋር ነው? ቀን በቀን እሱ ነው እኮ ሊያስረዳሽ እየሞከረ ያለው። አምላክነቱ ሼር የሚያደርገው አሁን ለምሳሌ አብ ልብ ነው ይባላል፣ ወልድ ቃል ነው ይባላል፣ መንፈስ ቅዱስ እስትንፋስ ነው ይባላል። በአንድ መለኮት ሶስት ነገር የያዘ ማለት ነው። እስትንፋስ መንፈስ ቅዱስ ህይወት ይሰጣል፣ ወልድ ህይወት ይሰጣል፣ አብ ህይወት ይሰጣል። በመፍጠር በመስጠት አንድ ናቸው በፈቃድ ማለት ነው። አይነጣጠሉም። ስለዚህ መለኮት ላይ ሶስት ነገር አለ ማለት ነው። መለኮት ላይ ሶስት ነገር አለ። ትክክል። ቀደምም ኤቨርቢ ላይፍም ያለሽ እሱ ነው። ስለዚህ ኢየሱስ ክርስቶስ ሲወለድ ያንን መለኮት ይዞት ነው የተወለደው ወይስ ከወጣ በኋላ ነው የተዋሃደው? እንዲህ አይነጣጠልም። ስለዚህ ከማርያም የተወለደው መለኮቱም የሚታየው ነው ማለት ነው። በሚታየው የማይታየው መንፈስ አለ፣ የማይታይ መንፈስ አለ ወልድ ማለት ነው። ያ ገባኝ። ስለዚህ ሲወለድ መለኮቱም አብሮት ነበረ ቀን በቀን። እንደዛ ነው። አይነጣጠልም። ከሆነ ማርያም የወለደችው የሶስቱን መለኮት ነው። የሶስቱንም ስጣረ እሺ፣ ቆይ ከሌላ ሰው ጋር ቀጥላ እንዴት መጣ? የአብ የወልድ የመንፈስ ቅዱስ መለኮትን ነው ወይስ አይደለም እኮ ነው ቀን በቀን አብ ወልድ መንፈስ ቅዱስ ስትል አሁን በአካል ሶስት በመለኮት አንድ መለኮትን ወለደች ስትል አንድ መለኮትን ነው አይደል? አንድ መለኮት ነው እንጂ የአብ የወልድ መንፈስ ቅዱስ መለኮት አንድ መለኮት ነው። ያ መለኮት ግን እነማን ናቸው ሼር የሚያደርጉት? የራሱ እኮ ናቸው። አሁን መንፈስ ቅዱስም የራሱ ነው፣ አብም የራሱ ነው፣ ወልድም ራሱ ነው። እሺ ያንን መለኮት ማርያም ወልደዋለች አልወለደችውም? ቀለል ላድርግልሽ። እሺ ወልዳዋለች ማለት የማይታየው በሚታየው ነገር ማለት ነው። ስለዚህ ያንን መለኮት ከወለደችው ኤቨርቢ ላይፍ እያለሽ ያለው ምንድነው?
የዛ መለኮት እናት ማርያም ናት ማለት ይቻላል? የአምላክ እናት ተብላለች። ስለዚህ የመለኮት እናት ማለት እንችላለን ማለት ነው ማርያምን ዞሮ ዞሮ። አዎ አምላክን የወለደችው እሷ ናት። በማይታየው የሚታየው ታየ ይላል መጽሐፍ ቅዱስ። ስለዚህ የሥላሴ መለኮት እናት ማርያም ናት። ይደልሽ ቀጥሉ። ቀን በቀን ሥላሴ የምትለዋ ስትጠራ ነው ሾክ የምታደርጊውና እሺ ኤቨርቢ ላይ ተመልሳ ሶስትነት ስለሚል እኮ ነው የሶስቱም ተብሎ እንዴት አላውቅም። እኔ ይሄን የሚያስተምረኝ ካለ በቃ ዳጊ ይቆጣል ከዚህ በላይ ዳጊ አይለቀንም። አመነች እኮ ዞሮ ዞሮ። ቀጥል በቃ ኤቨርቢ ላይ ተመልሰሃል ብራዘር። እንዴት ነህ? ወአለይኩም ሰላም ወራህመቱላህ። ሪያሊቲ አለ አለ በትልቁ አድርገኝ እንትኑን አሳየኝ ስላልከኝ ሰላም ይሰማል። አንሳችን ሀሳብ ለማገዝ ነበር የገባሁት። ቆይ አንዴ እሺ ታግዛለህ፣ ችግር የለም። ሰናት ትከተላለህ። ኦኬ አንዴ ልቀይረው ነው። ፊደል የሚገባ ሰው ካለ እኔን አውርደኛ። ችግር የለውም ሁኚ። እሺ እሺ ይታያል ይታያል። አሁን 1:10 ጋር ነው የምንሄደው አይደለም? 1:10 ነው የምታሳየው ለኢየሱስ መሆኑ። ከላይ ጀምሮ ራሱ ስለ ክርስቶስ ነው የሚናገረው እኮ። ለማን ነው ተናጋሪ? እግዚአብሔር ነው ተናጋሪ እኮ። ስለዚህ እግዚአብሔር ነው እንጂ የተናገረ ያለው እዛ ጋር ስለ ክርስቶስ አይደለም ማለት ነው እኮ። ስለ ክርስቶስ መሆኑን እኮ እንዳለ ፍቹን እኮ ይሄ እንግዲህ እንትኑ ነው ትርጓሜው ነው ነው። እሺ ስለዚህ 1:10 ጋር ወሰደና ይሄን ሁሉ ስናነብ አንውልም። 1:10 ጋር ወሰደና አንተ ያነሳውም ጥቅስ ያነ ስለሆነ እዛ ላይ እናየው አይሻልም? እሺ አቡኪ ናግባ ፈልጋል ሪያሊቲ እያወራህ ነው? ዝም ብላል። እኔ ጋር ዝም ብሏል። ሊያወጣ መሰለኝ። እንትን እያልኩት ነው ለማውጣት ነው ከመጀመሪያው እንትን ስላልኩት። አይ ቲንክ እያወረደ ነው መሰለኝ ተመልሶ የሚመጣ። አይከን ወረደ እንዴ? እስከዛ እሱ ይቀጥል ነበር። በቀንማ እሺ ምናልባት እንሰማ ከሆነ ከ5 ጀምሮ እንደዚህ ይላል ክርስቶስ። ምናልባት እንሰማ ከሆነ ችግር የለውም። ይኸውልህ እዛ ጋር ነግሬሃለሁ። አንደኛ እግዚአብሔር የተናገረውን ነገር ነው ማነው እግዚአብሔር ሁሉን እንደፈጠረ እንዳስተካከለና ስለ ክርስቶስ ስለተሰጠው ጸጋ ነው እያወራ ያለው። አንተ ያልከው ግን 1:10 በእጅ ዘረጋኸው ሰራሁት ያለው ኢየሱስ ነው ያለው ብለሃልና አሳየን። አሁን እሱን 1:10 ጋር ሄድን። ይሄ ሁሉ ረጅም ነው። ገባህ? አንተ ያነሳው ነጥብ ያነ ነው እንጂ ከላይ የተነሳው ነጥብ አይደለም። ይሰማል? ሪያሊቲ ይሰማል? ሪያሊቲ 1:10 ጋር ሄድን።
አንድ አስቸጋሪ ገጽም ሲወስዳት አንድ አስቸጋሪ ገጽም ሲወስዳት በጣም ያስተጋባል እንትኑ ያስተጋባል። አንድ አስርን ይዘኸው ተመልሰህ ነው ሎያልቲ። ከዛ ሌላ ሰው ካለ ግቡ ቀጥል። እስከዛ ሌላ ሰው ይገባና ይቀጥል። ቀን በቀን ቀደም መጽሐፍ ቅዱሳዊ ይሆንልኝ ስትይ ነበርና ጥያቄ መጽሐፍ ቅዱሳዊ ላድርገው? ምን አልክ ፊደል? መጽሐፍ ቅዱሳዊ ጥያቄ ልጠይቅሽ ቀን በቀን? እሺ ጠይቂኝ። እኔም ግን ዛሬ ጥያቄ የለኝም። መጨረሻ ላይ ጠይቃለሁ ስጨርሱ። እሺ ትጠይቂ። ኧረ ትጠይቂያለሽ። ኢብሮ ከመጣ መቀጠል ትችላለህ። ሌሎቻችሁም እና አቡኬም ኢየሱስ ክርስቶስ አምላኬ አምላኬ ሲል ወደ ስንት አካል ነው ሪፈር እያደረገ ያለው? እንዲህ ባለፈ መልሽ ልክ የለ እንዲህ ደገምከው። ወደ ምን ብለሽ መለስሽልኝ? ወደ ስንት አካል? ጠየቀን እኮ ይሄን እኮ ተጠያይቀናል ነው እንዴ? እሺ ሌላ ጠይቀኝ። የጭኑን ጉዳይ ላንሳ? ጠይቅር ቆይ። እሺ አይ የምሬን እኮ ነው። እዚህ ጋር ግን ብታስረጅኝ ደስ ይለኛል። ኤቨርቢ ላይፍ ጠይቃት ወይ? አይ ቆይ እኔም ጠይቃለሁ። ጠይቅሽ በቃ ቀበጥ ነው። አይ እሱን አላውቀውም። ለዛ ነው እኔ ራሱ አንበቤው ስለማላውቅ። ችግር የለውም ጠይቂ። በቃ አንቺን አናስጨንቅሽም። እሺ ጠይቂ። እሺ ልጠይቃችሁ። አንድ ሰው ከቁርአን አድርገው። እሺ ጥያቄን ከእስልምና ሲወጣ አንድ ሰው የሆነ እንትና ቆይ እስኪ ላንብበው። ስልኬ ላምጣ ነው። እስከዛ ሎያሊቲ መክፈት ትችላለህ። ሎያሊቲ ላተለቅክ አንድ ያደርጉና ኦኬ ቆርጠዋል። ይቆርጠዋል። አንብብልን ችግር የለውም። ኖ አይ እንትን ይቆርጠዋል ነው እሺ። ስክሪንሻት አድርጌው ነበር። ማጥበባችንም ስክሪን ወደ ጎን ነው እያደረክ አንተ ማርታችንም አይዶ ነው። አንዴ ላስተካክለው። በቃ ይቅርታ። እሺ አስተካክለው። ችግር የለም አብሽር። እሱ የሚያመጣው ማስረጃ ግን እናንተ ማውጣት አትችሉም እንዴ? አይ አንድምታ ነው የሚያመጣውና አንድምታ ነው አይደል? መጽሐፍ ቅዱስ አሁን ወጥቶ ሲመለስ ደግሞ ያስተጋባል። ይምላካል። ቀን በቀን እሺ ጥያቄሽን ከትይ ከቻልሽ። እሺ እንትን ላይ ከቁርአን ላይ ነው የምጠይቃችሁና ሱራ 9:12 ላይ ምንድን ነው የሚለው? እንትን ከሃይማኖታቸው ቢወጡ ተዋጓቸው ምናምን ይላል። ምን ማለት ነው አልገባኝም። ሱራ 9:12 እና 14 ያለው ማለት ነው። 9:12 እሺ ቆይ አንዴ ልክፈተውና እያነበብን እንሄዳለን። ሱረቱ ተውባ ይመስለኛል የምትለው። ሱረቱ ተውባ ቁጥር 12 ነው ያልሽው? ቢንሳ ምዕራፍ 13 9 9 ስንት ቁጥር ስንት ላይ? 12 13 14 ተከታታይ ነው የሚያወራው። እሺ ከ12 ጀምሮ አነብልሻለሁ። እሺ ኦኬ እሺ እሺ ሱረቱ ተውባ የንስሐ ምዕራፍ ቁጥር 9 ምዕራፍ 9 ቁጥር 12 ከቃል ኪዳናቸው በኋላም መሐላቸውን ቢያፈርሱ ሃይማኖታችሁንም ቢያነውሩ የክህደት መሪዎችን ክህደት ይከለከሉ ዘንድ ተዋጓቸው። እነርሱ ቃል ኪዳን የላቸውምና መሐላቸውንም ያፈረሱትን መልእክተኛውንም ለማውጣት ያሰቡትን ህዝቦች እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ ለምን አትዋጓቸውም? ትፈሯቸዋላችሁን? ምዕመናን እንደሆናችሁ ምዕመኖች እንደሆናችሁ አላህን ይበልጥ ልትፈሩት የተገባ ነው።
ተጋደሏቸው፣ አላህ በእጆቻችሁ ያሰቃያችኋል ያዋርዳችኋልም፣ በእነርሱም ላይ ይረዳችኋል፣ የምዕመናን ህዝቦች ልቦች ይሽራል ይላል። ህዝቦችንም ልቦች ይሽራል ይላል። እዚህ ጋር መሐላዎቻቸው ያሽራል የሚለው አልገባኝም ነው ጥያቄ። እሺ እዚህ ጋር አንደኛ እያወራ ያለው ቁርአኑ በነቢያችን ሰለላሁ ዐለይሂ ወሰለም እና በካዲዎች መካከል የተደረገ ውል ስምምነት ነበር እና ያንን ውል ስምምነት በማፍረሳቸው ነው ይሄ የቁርአን አንቀጽ የወረደው እና ቃል ኪዳን አፍርሰው እነሱ ከቃል ኪዳን ውጫቸው ስለሄዱ እነሱ እንዲዋጓቸው ጥቃትም ሊያደርሱባቸው ስለሚችሉ አላህ እንዲከላከሉ ያዘዘ ነው እንጂ ግደሏቸው የሚል ነገር የለም። እዚህ ጋር እንዳየ ነው ግደሏቸው እኮ አይደለም ያልኩክ። እሺ ምሳሌ አሁን 12 ላይ ምን ይላል? ከቃል ኪዳናቸውን በኋላ መሐላዎቻቸውን ቢያፈርሱ ሃይማኖታችሁንም ቢያነውሩ። አሁን ለምሳሌ እኔ ሙስሊም መሆን ብፈልግ ሻሃዳ ከያዝኩኝ በኋላ ከዛ መጨረሻ በቃ በወጣ ደግሞ ከእስልምና በወጣ ሃይማኖቱን ባስነውር ወይንም ደግሞ ቃል ኪዳኔን ባፈርስ ተዋጓቸው ነው የሚለው። አሁን እዚች ጋር ለምሳሌ ሃይማኖታቸውንም ይላል አይደለም። ስለዛ አይደለም ያው ኦኬ ፊደል ቀጥል ሃይማኖታችሁን ሂድበት ችግር የለውም። ይኸውልሽ ቁጥር 10 ላይ ሄደሽ ማየት ትችያለሽ። ኤቨርቢ ላይፍ ትቀጥላለች ችግር የለውም። ላንብብላትና በምዕመናን ነገር በዝምድና ኪዳንን አይጠብቁም፣ እነዚያ እነርሱ ወሰን ኃላፊዎች ናቸው እያለ ከ10 ጀመረሽ ብታነቢው ግልጽ ያደርግልሻል። ቢጸጸቱ፣ ሰላትን ቢሰግዱ፣ ዘካን ቢሰጡ የሃይማኖት ወንድሞቻችሁ ናችሁ። ለሚያውቁ ህዝቦች አንቀጽን እናብራራለን። ከቃል ኪዳናቸው በኋላ መሐላቸውን ቢያፈርሱ ቃል ኪዳን ይዘው ነገር ግን ቃል ኪዳናቸውን ቢያፈርሱ መሐላቸውን ቢያፈርሱ ሃይማኖታችሁን ቢያነውሩ የክህደት መሪዎች ልብ በይ። እዚህ ጋር አሁን ምን እያለሽ ነው? ቃል ኪዳንን ቢያፈርሱ ፕላስ ሃይማኖታችሁን ቢያነውሩ ነው እያለሽ ያለው። ያኔ የተገባ ቃል ኪዳን ነበር፣ ያንን ቃል ኪዳን ጥሰዋል። ቀጥሎም ደግሞ በሚገባ ያብራራልሻልና ሙሉ አንቀጹን ስላላነበብሽው ነው። ቀን በቀን ገብቶሻል ወይስ ማብራሪያው ይቀጥልልሽ? ኤቨሪ ላይፍ ቀጥለላት ከፈለ አይ ሃይማኖታቸውን ስለሚሉ ደግሞ መሐላም ስለሚል ለምሳሌ አሁን እንደዛ ነው ያሰብኩት። ግን ቃል ኪዳን እሺ ቀጥል አፎን አብሽር ቃል ኪዳን ነው እዚህ ጋር እያለ ያለው ማለት መሐላዎች ሲል ይሄ ሻሃዳ ማለት አይደለም። እዚህ ጋር ገባሽ? አንደኛ ይሄ ቁርአን አንቀጽ ቢስሚላህ የማይጀምርበት ነው። ይሄ ከ114 የቁርአን ምዕራፎች ውስጥ በቢስሚላህ ያልጀመረው ነው ይሄ። ምክንያቱም ከሃዲዎች በዛ ጊዜ አይ ቲንክ የእንትን ስምምነት ነው አይደል? እዚህ ጋር የፈረሰው ረስቼዋለሁ። አክቹዋሊ ከሃዲዎች ጋር ረሱል ሰለላሁ ዐለይሂ ወሰለም የገቡት ቃል ኪዳን ነበርና እሱን ቃል ኪዳን አፈረሱ እነዛ ከሃዲዎች እና ስለዛ ጋር ተያይዞ ነው እያወራ ያለው እንጂ አንቺ እንደምትይው ይሄ ለእምነት አንድ ሰው ሲገባ ሻሃዳ አድርጎ ምስክርነት ሰጡ የሚገባውን ቃል ካፈረሰ የሚል አይደለም ይሄ ሐሳቡ። እሺ በእስልምና ነጻ ፍቃድ አለ? አላህ ምንድን ነው የሚደረገው? ለምሳሌ ቢወጡ አላህ በቁርአን በግልጽ ላይ የሻም ሰው ይመን የሻም ሰው ይካድ ይላል። ስለዚህ ከፈለግሽ መኝ ከፈለግሽ ካጂ፣ ነገር ግን ሂሳብ አለብሽ። ሂሳብ ስለሽ ያው የፍርድ ቀን አለ። ያ ነጻ ፍቃድ አለ ማለት ነው በእስልምና። አላህ በደንብ ላይክራህ ፊዲን ብሎ አስቀምጦታል። በእምነት ማስገደድ የለም። የፈለገው ያምናል፣ ያልፈለገ ደግሞ አለማመን መብቱ ነው ብሎ በግልጽ አስቀምጦታል ቁርአን። ኦኬ ጥያቄ ይሄ ነው። አይ ቀጥለሽ የምታመጪው አንድ ሀዲስ አለ። ምናልባት ያንን ሀዲስ ታመጫለሽ ብዬ እየጠበቅኩ ነበር። እሺ ጥያቄሽ ከተመለሰልሽ ችግር የለው። አይ በቃኛል እኮ ተመልሶልኛል። ይሄማ አይ አሪፍ ነው፣ ደስ ይላል። ሃይከን ናግባ እንወያይ በኢየሱስ መለኮታዊ ባህሪ በሲል ነበርና ናግባ ስለ ክርስቶስ መለኮታዊ ባህሪ ላይ ውይይት ሲጀምር ሼር አድርጉልኝ ወንድሞቼ። እሺ ሼር አድርጉለት መግባት ከፈለገ። የአሁኑ ግን ግልጽ ነው። ቀን በቀን ያነሳሽው ነጥብ ቃል ኪዳን ነው። ቃል ኪዳን ሲባል
ከረሱላችን ሰለላሁ ዐለይሂ ወሰለም ጋር የገቡት ቃል ኪዳን ነበር። ያንን ቃል ኪዳን አፍርሰው ስላፈረሱ ሰዎች ነው የሚለው። ምን አልሽኝ? ተዋጓቸው የሚለውስ አሁንም ድረስ ይቀጥላል ማለት ነው? እዚህ ጋር ስፔሲፊክ ታሪክ ነው። አሁን ተዋጓቸው እነማን ጋር ነው ውጊያ የሚቻለው የሚለውን ቁርአኑ በደንብ ያብራራልሻልና እነዛ ሊገሏችሁ የመጡ ሰዎችን ተዋጓቸው ይላል። በእስልምና ውስጥ ቆመህ ሙት የሚባል ፕሪንሲፕል የለም። አንቺ ጦርነትን ማስጀመር ወይም ደግሞ መቀስቀስ አትችይም። ነገር ግን ሊገሉሽ ከመጡ መጋደል ትችያለሽ። ሊገሉሽና ሊገሉሽ ከመጡ ብቻ። እስልምና እሱ ነው የሚያስተምረው። ኦኬ አይ አሪፍ ነው። ለቆመህ ሙት የሚባል ፕሪንሲፕል የለም። ሊገላችሁ ከመጡ ተጋደሏቸው ነው። ተጋደሏቸው ማለት አሁን ተጋደሏቸው ማለት ለምሳሌ አንድ ሰው ሊገል ሲመጣ ትገለዋለህ ነው ትገደልለታለህ? ትገለዋለህ? መጽደቅ አለ እንደዛ? ስለ መጽደቅ አይደለም ራሱ